بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته رمضان مبارك هذه برنامجكم آبا واستكبر يهم بياله ኮራም የተሰኘው ፕሮግራማችን ክፍል 7 ነው። በክፍል 6 ላይ ሱረቱል በቀራ 30ኛውን አያ መላእክቶች ያነሱትን ጥያቄ በተመለከተ የቃኘን ነበር። አተጃሉ ፊሃ መዩፍሲዱ ፊሃ ወየስፊኩ ዲማ የሚል ጥያቄ መላእክቶች አንስተዋል። መላእክቶች ይህንን ዕውቀት ከየት ነው ያገኙት? እኛ ሳንመጣ ሳንፈጠር በፊት ኢስፋኩ ዲማ ወየፍሲዱል ፊል አርድ በምድር ላይ ብክለት ማስፋፋትና ደም ማፍሰስ የሚለው ሐሳብ ካላችሁኝ ሁለት ሶስት ምላሾች መስጠት እንችላለን። ለዚህ ግን አንድ መልስ ብቻ ነው የሚሰጣችሁ። እርሱ ምንድነው? አላህ ለመላእክት ያሳወቃቸው ነገር ጀስት ኢኒ ጃኢሉን ፊል አርዲ ኸሊፋ ብቻ ነው ብሎ ማሰብ ከባድ ነው። በነገራችን ላይ ቁርአን ሁሉ ነገር አይነገረንም። አላህ ለመላእክቶቹ የነገራቸው ነገር ሁሉ አልነገረንም። ጀስት አንድ ነገር ነው የነገረን፣ ኢኒ ጃኢሉን ፊል አርዲ ኸሊፋ። ዋናው ሐሳብ ይሄ ስለሆነ የሱረቱል በቀራ መቃሲድ ሱራ ኢኒ ጃኢሉን ፊል አርዲ ኸሊፋ ስለሆነ አልተነገረንም እንጂ አላህ ስለሚመጣው ኸሊፋ ማንነት፣ ነፃ ምርጫ ፍጡር ያለው መሆኑን የመሳሰሉ ነገሮችን ኢንፎርም አድርጓቸዋል። ያንን የምንረዳው ከየት አመጣው ይሄንን ካላችሁኝ፣ አንደኛ ቁርአን ታሪክን ሁሉ ስለማይነግረን አንድ፣ ሁለተኛ ነገር ደግሞ ይፍሐሙ ሚነ ሲያቅ ከአውዱ እንረዳለን። ኢኒ ጃኢሉን ፊል አርዲ ኸሊፋ ሲላቸው ወዲያውኑ ኸሊፋ ለምን ታደርጋለህ አይደለም ያሉት። ቃሉ አተጃሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ። የኸሊፋ ጉዳይ ሲሆን ጥያቄያቸው ምድርን ይበክላል፣ ደም ያፈሳል ነው። አዲሽናል ኢንፎርሜሽን እንደተሰጣቸው እንረዳለን ማለት ነው። ተግባብተናል። ተጨማሪ መረጃ አላህ ሰጥቷቸዋል ስለኛ። ለማንኛውም አተጃሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ካሉ በኋላ ስለ ራሳቸው መናገር ጀመሩ። ኸሊፋ የመሆን ማለትም የአላህ አምባሳደር መሆን ከሆነ አስፈላጊነቱ የሰው ልጅ የሚመጣው እኛ ለዛ ተልእኮ ከጥንት ጀምሮ ዝግጁ ነን። ወናህኑ እኛ ወልሓሉ ማለትም ሁኔታችን እንደማለት ነው። ዋው ወልሓሉ ሁኔታችን፣ ወናህኑ እኛ ኑሰቢሑ ቢሐምዲካ አሉ መላእክቶቹ። ኑሰቢሑ አንተን ተስቢሕ እናደርጋለን፣ ከጎዶሎ ባህሪያቶች ሁሉ የጠራህንን ብለን እናውጃለን። ኑሰቢሑ ቢሐምዲካ ከሐምድ ጋር የተቀላቀለ ተስቢሕ እናቀርብልሃለን። ማለትም ሱብሓነላሂ ወቢሐምዲሂ ሱብሓነላሂ ወቢሐምዲሂ እያለን ተስቢሕ እናደርጋለን አሉ። ኑሰቢሑ ቢሐምዲካ ከዛስ ወኑቀዲሱ ለከ ነው የሚለው። ወኑቀዲሱ ለከ ባጭሩ ምን ማለት ነው ካላችሁ፣ ወኑቀዲሱ ለከ ቅዱስ ነህ ብለን እናውጃለን ማለት ነው። መላእክት ቱሰቢሑላህ መላእክት ተስቢሕ ያደርጋሉ። ተስቢሓቸው ከሐምድ ጋር የተቆራኘ ነው። ቢልሐምድ አሉ። ኑሰቢሑ ቢሐምዲከ ከሚለውን አስምሩበት። ከተስቢሕ ጋር የተቀላቀለ ሐምድ እናመሰግንሃለን አንተን እንደማለት ነው። ኑሰቢሑ ቢሐምዲከ ከዛ ወኑቀዲሱ ስንጠብቅ ወኑቀዲሱ ለከ ነው የሚለው። ለከ በአረበኛ ለአንተ ማለት ነው። አሁን በአማርኛ እንተርጉም ይወላችሁ። የአረበኛ ቴክኒካል የሆነ ነገር ነው የምነግራችሁ፣ ግን ረቂቅ ነገር ነው የምነግራችሁ። በቃ ቢሊሳኒን አረብይን ሙቢን ቁርአን ግልጽ በሆነ በአረበኛ ቋንቋ ወርዷል ሲባል የቁርአን ምጥቀቱ ቋንቋዊ ውበቱ ነው ሲባል በምክንያት ነው። እና ነካ አድርጌላችሁ አሳይቻችሁ ማለት ፈልጋለሁ። ተመልከቱ። ኑሰቢሑ ቢሐምዲከ ከዛ ወኑቀዲሱ ነው የምንጠብቀው። እንዲህ ብንል ኑሰቢሑከ አንተን ተስቢሕ እናደርጋለን ማለት ነው። ነሕመዱከ ኑቀዲሱከ እንጂ ኑቀዲሱ ለከ አይባልም። እነሱ ግን ያሉት ኑቀዲሱ ለከ ነው ያሉት። ሱብሓነላህ ምን ማለታቸው እንደሆነ ታውቃላችሁ? ወናህኑ እኛ ኑሰቢሑ ቢሐምዲከ ወኑቀዲሱከ አንተን ተቅዲስ እናረጋለን
ሙንቀዒዲነ ለከ ሳጂዲነ ሊዐዘመቲክ አንተን ቅዱስ ነህ ብለን እናውጃለን። ኑቀዲሱከ ሙዘለሊነ ለከ ማለት ነው። በውስጥ የጎደለ ቃል አለ፣ እኛ ነው የምንሞላው። ምን ማለት መሰላችሁ? አንተን ቅዱስ ነህ ብለን እናውጃለን። ታዲያ ቅዱስ ነን ብለን ስናውጅ ግን ደረታችንን ነፍተን አይደለም፣ ለክብር ተደፍተን። ለከ የሚለው ለክብር ተደፍተን ማለት ነው። መላእክት ለአላህ ያላቸው መተናነስ ሱብሃንአላህ ሱብሃንአላህ። አሁን ጥያቄ ጠይቋል እነሱ። ጥያቄያቸው ምንድን ነው? አተጃዕሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ። አላህ ምላሽ ይሰጣል። 30ኛው አያ ላይ ምላሹ የአላህ ምንድን ነው? የአላህ ምላሹ ልክ አይደላችሁም፣ ተሳስታችኋል አይደለም ያለው። ወይም ደግሞ የሰው ልጅ እኮ ሁለት አይነት ሳይድ አለው። አንደኛው የሰው ልጅ ሳይዱ ብርሃናዊ የሆነ ሳይድ አለው፣ አስደናቂ አስገራሚ የሆነ ማንነት አለው። አደሚክ ፐርሶናሊቲ የአደማዊ ስብዕና። ሁለተኛው ጨለማ የሆነ ማንነት አለው። ዩፍሲዱ ፊሃ ወየስፊኩ ዲማ። እንዲህም ብሎ አላብራራላቸው። አላህ የመለሰው ምላሽ የሚደንቅ መላእክቶች ያስጨነቃቸውን ኮንሰርን ያደረጋቸውን ያሳሰባቸውን ጉዳይም ኖ ልክ አይደላችሁም አላለም። ምንድን ነው ያለው አላህ? ኢኒ ቅንጣት ታክል ጥርጥር የለውም እኔ አዕለሙ ጠንቅቄ አውቃለሁ፣ ማላ ተዕለሙን እናንተ የማታውቁትን እኔ ያውቃለሁ። በልባችሁ ስሙኝ፣ እሺ፣ በልባችሁ ጆሮ ስሙኝ። በቃ ዛሬ ከምንማረው ትምህርት በዋነኝነት እንድትይዙልኝ የምፈልገው ነገር ይሄ ነው። ምክንያቱም አሁን የምናገረው ስለ እኛ ስለሆነ አላህ ስለ እኛ እንዴት እንደመለሰ ለመላእክቶች ተመልከቱ። ኢኒ አዕለሙ ማላ ተዕለሙን አለ። እኔ እናንተ የማታውቁትን አውቃለሁ አለ። ስለነማ? ስለኛ። እኔ ስለ እናንተ የማታውቁትን አውቃለሁ ብሎ ሲመልስላቸው በእኔ አገላለጽ፣ በኻሊድ አገላለጽ እኔ የምረዳው ምን እንደሆነ ታውቃላችሁ? የሰው ልጅ ሚስጥሬ ነው እያለ ነው አላህ። ሰው የእኔ ሚስጥር ነው እያለ ነው አላህ። በእኔና በሰው መካከል ሚስጥር አለ እና አላህ አንተን፣ እኔን፣ አንቺን ሁላችንንም ሚስጥሩ ነን። ኢኒ አዕለሙ ማላ ተዕለሙን እኔም ማውቀው ነገር አለኝ አለ አላህ። ያ ማለት አላህ ስለኛ የሚያውቀውን አልነገራቸውም፣ በሚስጥር ነው የያዘው አይደለ? እና አንተ የአላህ ሚስጥር ነህ ብለህስ፣ አንቺ የአላህ ሚስጥር ነሽ፣ እኔ የአላህ ሚስጥር ነኝ፣ የሰው ዘር በአጠቃላይ። ሱብሃንአላህ ሱብሃንአላህ ሱብሃነ ለዚ አክረመና። ሳይገባን ያከበረን ጌታ ጥራቱ የተገባው። እኛ የአላህ ሚስጥሮቹ ነን፣ በሚስጥር ነው የያዘን። የሰው ልጅ ተነቦ የማያልቅ መጽሐፍ ነው ይባላል አይደል? እኛ ለመላእክት ራሱ እኮ ሚስጥር ነን። ግራ እኮ መላእክት እኮ ምን አይነት ፍጡር ነው እኮ ያሉት እና ሊያውቁን አልቻሉ። እና አላህ ሚስጥር ነው። ኢኒ አዕለሙ ማላ ተዕለሙን፣ ኢኒ አዕለሙ ማላ ተዕለሙን። ሱብሃንአላህ። ከዛስ አደም ተፈጠረ። ሌሎች የቁርአን አያቶች እንደሚነግሩን አደም አላህ ከፈጠረው በኋላ ለመላእክቶች አላህ ኢኒ አዕለሙ ማላ ተዕለሙን ካላቸው ሐሳቦች አላህ ዘንዳ በሚስጥር ከተያዙ ስለኛ አንዱን ነገር ሊያሳያቸው ፈለገ። እርሱ ምንድነው? የአደምን ዕውቀት። አሁን የምንቃኘው ከ31ኛው አያ ጀምሮ አደምስ ኤጁኬሽናል ኳሊፊኬሽን ስራ ስንቀጠር ምናምን የትምህርት ደረጃ ይባላል እና ቢኤ፣ ኤምኤ፣ ፒኤችዲ፣ ዲፕሎማ፣ ሰርቲፊኬት ምናምን እናቀርባለን። የትምህርት ደረጃ የአደም አለይሂ ሰላም የትምህርት ደረጃ ቢገለጽ የአደም የትምህርት ደረጃ ምድራዊ አይደለም ሲጀምር። ተመልከቱ 31ኛው አያ ቢስሚላሂር ረህማኒር ረሂም
ወዐለመ አደመ አልአስማአ ኩለሃ ይላል አላህ። ለአደም የነገራቶችን ሁሉ ስም አስተማረው። ثم عرضهم على الملائكة ከዛም አላህ ሁሉንም ነገራቶች በመላእክቶች ፊት አቀረበው። ፈቃለ አላህም እንዲህ አለ፣ አንቢኡኒ በጥልቀት በዝርዝር ንገሩኝ፣ ቢአስማኢ ሃኡላኢ እነዚህን ፍጥረታት ስለነዚህ ፍጥረታት ስሞች እና ባህሪያቶች ንገሩኝ አላቸው። ኢንኩንቱም ሳዲቂን እውነተኛ ከሆናችሁ። ምን ማለት ነው እውነተኛ ከሆናችሁ? ኢንኩንቱም ሳዲቂን የሚለው እነሱ ስለ አደም ያነሱት ነገር አለ። ስለ አደም አለይሂ ሰላም እና ስለ ልጆቹ አተጃሉ ፊሃ መዩፍሲዱ ፊሃ ወየስፊኩ ዲማ። ኦኬ ኢንኩንቱም ሳዲቂን ፊማ ቁልቱም ባላችሁት ነገር ሳዲቂን ከሆናችሁ እስኪ የነዚህን ስሞች ንገሩኝ አላቸው። እነዚህን ሱረቱል በቀራ 31ኛውን አያ ነጣጥሎ ማየት አስፈላጊ ነው። የመጀመሪያው ወዐለመ አደመ አልአስማአ ኩለሃ አላህ ለአደም የነገራቶችን ሁሉ ስም አስተማረው ይላል። እውቀት መማር እጅግ በጣም አስፈላጊ ነገር መሆኑን የምናውቀው ከአደም አለይሂ ሰላም ታሪክ ነው። በጣም የሚደንቀኝ ነገር ይሄ ወዐለመ አደም ዐለመ ኦቨር ኤንድ ኦቨር በተደጋጋሚ አስተማረው ማለት ነው። አንድ ጊዜ አይደለም። እና ባለንበት ዘመን ብዙ ሰው ኢንስፓይሬሽን እንጂ የሚፈልገው ኤጁኬሽን አይፈልግም። ማለት የሚያነቃቁ ትምህርቶችን ነው የሚፈልገው። ለምሳሌ በሶሻል ሚዲያ ላይ የምናያቸው በሶሻል ሚዲያ ላይ የምንሰማው ነገር ሪማይንደር ሊሆን ይችላል፣ እኛን ሊያስታውሰን ይችላል የሆነ ነገር። ግን ትራንስፎርሜሽን ሚንስ ኦፍ ትራንስፎርሜሽን መሆን ግን አይችልም። እኛን ወደ ለውጥ የሚያራምድ ሚንስ ግን አይሆንም፣ ድልድይ አይሆንም። ለውጥ ያለው በመማር ውስጥ ነው። ለውጥ ትራንስፎርሜሽን የእውነት ሰው መቀየር የሚችለው በመማር ውስጥ ነው። ወዐለመ አደመ አልአስማአ ኩለሃ እውቀት አይን ስለሚከፍት ለአደም አለይሂ ሰላም የነገራትን ስሞችና ባህሪያቶችን አስተማረው ይላል። ኩለሃ የሚለው የሁሉንም ነገር ነው የሚለው። ግን የሁሉንም ነገር ስም አስተማረው ማለት it is a figurative speech ፈሊጣዊ ንግግር ነው እንጂ ሊትራሊ አንወስደውም። ቃል በቃል አላህ የሁሉንም ነገራቶች ስም አስተምሮታል ማለት አይደለም። የብዙ ነገሮችን ስምና ባህሪያቶችን አስተምሮታል ማለት ነው እንጂ ኩለሃ ማለት ለምሳሌ ሱረቱ ጣሃ ላይ ምዕራፍ 20 ላይ ስለ ፊርዖን አላህ ሲነግረን ወአረይናሁ አያቲና ኩሊሃ ይላል። ለፊርዖን ታምራቶቻችንን ሁሉ አሳየን ይላል። አላህ ለፊርዖን የአላህ ታምራቶችን ሁሉ አላሳየው። 9 ድንቅ ታምራቶችን አይተዋል። ወደ እምነት ፊርዖን ወደ እምነት ለመምጣት በቂ የሆኑ አያቶችን አሳይተነዋል ማለት ነው። ኩሊሃ የሚለውን በዛ እንድትረዱ ትፈልጋለሁ። ለማንኛውም አላህ ለአደም እንዴት ነው ያስተማረው የሚለውን ማወቅ አንችልም። ነገር ግን በአደም አእምሮ ውስጥ አላህ እኛ ልንረዳው በማንችል መንገድ ወዐለመ አደመ አልአስማአ ኩለሃ የነገራቶችን ሁሉ ስም አስተምሮታል። አስማ የሚለው ስምና ባህሪያት ማለት ነው። የነገራትን ስምና ባህሪያት አስተምሮታል። ወዐለመ አደመ አልአስማአ ኩለሃ ምንድነው ቢዘብጥ አላህ የነገራትን ሁሉ ስም አስተማረው በሚለው ውስጥ ምን ነገሮችን ነው ያስተማረው? ይሄ ዛፍ ይባላል። ዛፍ ደግሞ በባህሪው እንዲህ ነው። ይሄ እሳት ነው። እሳት በባህሪው ያቃጥላል። ይሄ ውሃ ነው። መልካም። ከዛ ባሻገር ግን ትልቁ ነገር አላህ ለአደም ያስተማረው ልጆቹን ነው። ምን ማለት ነው ልትሉኝ ትችላላችሁ። አላህ ለአደም ያስተማረው ስለኔና ስለናንተ ነው። ይህንን ሐሳብ ለመረዳት ነዝሀብ ኢላ ሱረቱል አዕራፍ ወደ ሱረቱል አዕራፍ እንሄዳለን። በነገራችን ላይ ሱረቱል በቀራ ላይ ያለውን የአደም አለይሂ ሰላም ቅሳ ስንጨርስ ወደ ሱረቱል አዕራፍ ነው የምንሄደው።
ሱብሃንአላህ ሱረቱል አዕራፍ በጣም የሚደንቅ ነው። የአደም አለይሂ ሰላም ታሪክ በዲቴል አካውንት በጥልቀት የተዘረዘረው ሱረቱል አዕራፍ ነው። በርካታ የህይወት ትምህርቶች አሉ። ሱረቱል አዕራፍ ስንደርስ ኢንሻአላህ እንቃኛለን። ለማንኛውም ሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ እንዲህ የሚል አያ እናገኛለን። ወኢዝ አኸዘ ረቡከ ሚን በኒ አደም ሚን ዙሁሪሂም ዙርየተሁም ጌታህ ከአደም አለይሂ ሰላም ጀርባ አደምን አላህ ከፈጠረው በኋላ በሐዲስም እንደተነገረን መሳ ዛህረሁ ይላል። የአደምን ጀርባ አበሰው ይላል። ከዛስ ከአደም ጀርባ አርዋህ በአጠቃላይ ሳይመልቲኒየስሊ አንድ ነው የተፈጠረው። እስከ ትንሣኤ ቀን ድረስ የሚመጣ ሰው አርዋህ ሩሆች አንድ ጊዜ ነው የተፈጠሩት። ሳይመልቲኒየስሊ ሁላችንም አንድ ነው የተፈጠረው። አርዋሆችን ፈጠረ። ከዛ በሱረቱል አዕራፍ ምን ይለናል? ወአሽሃደሁም ዐላ አንፉሲሂም አርዋሆች በአጠቃላይ ተሰብስበው ሁላችንም እኔ፣ አንተ፣ አንቺ ሁላችንም ተሰብስበን ከመጀመሪያው እስከ መጨረሻው ከአደም አለይሂ ሰላም ጀምሮ በአጠቃላይ አደም ሩህ ብቻ አይደለም በዛ ሰዓት አካልም ሩህና አካል ጆይን አድርጎ ነው አንድ ላይ ነው። ከዛ ከጀርባው አበሳልን አርዋህ በአጠቃላይ ተገኘ። አርዋሆች ከተገኙ በኋላ ሩሆች በአጠቃላይ ከተገኙ በኋላ ወአሽሃደሁም ዐላ አንፉሲሂም ይላል። በራሳቸው ላይ አላህ ምስክር እንዲሆኑ አደረጋቸው እንዲህ በማለት አለስቱ ቢረቢኩም እኔ ጌታችሁ አይደለሁምን አላቸው። አላህ ሁላችንም ነው ያለን አለስቱ ቢረቢኩም ቃሉ በላ ሸሂድና ኦፍ ኮርስ በእርግጥም ሸሂድና እኛ ምስክሮች ነን። እኔና እናንተ ስጋ ለብሰን ወደዚህ ምድር ከመምጣታችን በፊት በሩህ ዓለም ሳለን አላህ ጌታችን መሆኑን መስክረን በህይወት ውስጥ የብዙ ፍልስፍናዊ እንቆቅልሾች ቁልፉ ይሄ አያ ነው። ባይዘው ቁልፉ ይሄ አያ ነው። የሰው ልጅ በተፈጥሮ ሩህ ውስጥ አላህን ያውቃል። የሰው ልጅ በተፈጥሮ ሩህ ውስጥ የአላህን አንድነት አለስቱ ቢረቢኩም ቃሉ በላ ሸሂድና መስክሮ መጥቷል። ለማንኛውም ይህንን አያ ራሱ ኢንሻአላህ ሱረቱል በቀራ ላይ ሱረቱል አዕራፍ ላይ በምንደርስበት ጊዜ በጥልቀት የምናየው ይሆናል ኢንሻአላህ። ለማንኛውም አላህ አርዋሆችን አንድ ጊዜ ነው የፈጠረው፣ ሩሆች በአጠቃላይ ሱብሃንአላህ። አላህ ለአደም አለይሂ ሰላም አሁን እኛ በሱረቱል በቀራ ውስጥ እኛ ልጆቹ አባታችን እየተዋወቅን ነው አይደል? አላህ ደግሞ የሚገርማችሁ አደምን ከፈጠረ በኋላ አርዋሆቹን ካስገኘ በኋላ ለአደም ልጆቹን አስተዋወቆታል። እና አደም ተተዋውቆናል። በምን መልኩ ነው የተተዋወቀን? ስለ እያንዳንዳችን ስማችንና ባህሪያችንን አሳውቆታል። እና አደም አለይሂ ሰላም አንተን ያውቃል፣ አንቺን ያውቅሻል፣ እኔን ያውቀኛል፣ ልጆቹን ያውቃል። ለዛ ነው በሐዲስ ውስጥ የሚደንቅ ሐዲስ አለ። ለማ خلق الله አደም አላህ አደምን ፈጠረ። ከፈጠረ በኋላ ቅድም እንዳልኩት አርዋሆች በአጠቃላይ ከጀርባው ተፈጠሩ። ከዛ አርዋሆቹን ሲያያቸው አደም አለይሂ ሰላም በጣም ተገርሞ ቃለ ረቢ ጌታዬ ሆይ አለ መን ሃኡላ እነማን ናቸው እነዚህ? እና አላህ ሃኡላኢ ዙርየቱክ እነዚህ በአጠቃላይ ያንተ ዝርያ ናቸው፣ ዝርያዎች ናቸው። አደም አለይሂ ሰላም ከአርዋሆች ሁሉ አንድ አርዋህ አንድ ሩህ ልቡን ሳበው። ቃለ ረቢ ጌታዬ ሆይ ማን ነው ይሄ ብሎ ጠየቀ። ማን ይመስላችኋል? ከሩሆች በአጠቃላይ ከተዘረዘሩ ማለት ከተደረደሩ አርዋሆች ከመጀመሪያው ሩህ እስከ መጨረሻው አንድ ሩህ ቀልቡን ሳበው። ማን ነው ብሎ ጠየቀ። አላህም ምላሽ ሰጠው።
ልጅህ ነው በስተመጨረሻው ዘመን የሚመጣ ነው يقال له داود ዳውድ ብለው ይጠሩታል ዳውድ አለይሂ ሰላም አይገርማችሁ አርዋህ በአጠቃላይ ተደርድሮ አደም ቀልብ ውስጥ ገብቶ አደምን መቆጣጠር የቻለ ሩህ የዳውድ ሩህ ነበር كم عمره ስንት ነው እድሜው 60 ከኔ እድሜ 40 ይሰጣል እሺ ተባለ እና አደም አለይሂ ሰላም ምድር ላይ ከመጣ በኋላ መለኩል መውት መጣሉ ወደሱ እዚሁ ሐዲስ ላይ ነው ያለው እና ያው መሄጃ ሰዓት ደርሷል አሉ ከእድሜ 40 ይቀራል ከእድሜ 40 ይቀራል የምን ሞት ነው አባታችን አደም አለይሂ ሰላም አይ ለልጅህ እኮ ለዳውድ ሰጥተዋል 40 እኮ ይሰጥ ብለሃል ይዛኔ ተከራከረ የአደም ልጆችም እንደዛው ተከራካሪ ናቸው አደም ረሳ የአደም ልጆችም እንደዚህ ይራሳሉ ግን ለምን ዳውድን ታውቃላችሁ ለምን እንደሆነ ቁርአን ውስጥ ኸሊፋ የሚል ማዕረግ በቀጥታ የተሰጣቸው ሁለት ሰዎች ናቸው አንደኛው አደም ነው ኢኒ ጃኢሉን ፊል አርዲ ኸሊፋ አደም ነው ይሄንን አያ ስናብራራው እንዳየነው አደም ብቻ ሳይሆን ያው አደም ዝርያዎች በአጠቃላይ ነው ብለናል ግን ያው የመጀመሪያው አደም ነው ኢኒ ጃኢሉን ፊል አርዲ ኸሊፋ ሁለተኛ ኸሊፋ ተብሎ የተጠራ ብቸኛ ቁርአን ውስጥ ያለ ነብይ ዳውድ ሱብሃንአላህ ቁርአን ሱረቱ ሷድ ምዕራፍ 38 ቁጥር 26 ላይ ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ እኛ በምድር ላይ ኸሊፋ አድርገናል ፈህኩም በይነ الناس بالحق በሰዎች መሃል በፍትህ ፍረዳ አደም ዳውድን አላህ ኸሊፋ ብሎ ጠርቶታል አደም ሲያየው በጣም የተማረከበት ዳውድ አለይሂ ሰላም ከአደም አለይሂ ሰላም ጋር የሚያመሳስለው ነገር ስላለ እርሱ ምንድነው የኸሊፋነት ኳሊቲ የኸሊፋነት ማዕረጉን አስጠብቆ የሚቆይ እሱን ስለሚመስለው እና በጣም የሚገርም ነው ሱብሃንአላህ ለማንኛውም ثم عرضهم على الملائكه ثم عرضهم ከዛ አላህ አርዋሆቹን በአጠቃላይ መላእክት ፊት ፕሬዘንት አደረጋቸው እኔና እናንተ በአጠቃላይ እኔና እናንተ ሁላችን ሰው የተባለ በአጠቃላይ መላእክቶች ፊት ቀረቡ እና فقال الله من አላቸው አንቢኡኒ በዝርዝር ንገሩኝ ቢአስማኢ هؤلاء ስለነዚህ ስማቸው ባህሪያታቸው ንገሩኝ ኢን ኩንቱም صادقين እና በጣም የሚገርማችሁ ነገር አባታችን አደም አለይሂ ሰላም ንገራቸው ስማቸውን ሲባል ስለ እያንዳንዳችን ይሄ እከሌ ይባላል በዚህ ዘመን ይመጣል ባህሪው ይሄ ነው ማንነቱ ይሄ ነው አባት ልጆቹን the entire አርዋህ ሁሉንም ልጆቹን ለመላእክት አስተዋወቃቸው መላእክት ምን ሲሉ ነበር ሳይፈጠር በፊት አተጃሉ فيها من يفسد فيها ويسفك الدماء እና መላእክት ማለት እኔ ነበርኩኝ በርግጥ በሩህ ነበርኩኝ ግን ምን ብዬ ይሁን እንደ ወላሂ ይሄ ምን አይነት ዕውቀት ነው ማለት የሚገርም ዕውቀት እኮ ነው ሱብሃንአላህ ለማንኛውም መላእክቶቹ አርዋህ በአጠቃላይ ሲቀርብላቸው قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم በዚህ እንዘጋለን قالوا سبحانك አናቀም አላሉ መላእክቶቹ አይ እኛ ምን እንደሆነ አናቀም ምናምን አላሉ መጀመሪያ ያሉት قالوا سبحانك ጥራት ይገባህ ጌታችን ለምን መሰላችሁ መላእክቶቹ ጥራት ይገባህ ያሉት سبحانك ያሉት ገብቷቸዋል ምንድነው የገባቸው መላእክቶቹ እናንተ የሚመጣው ኸሊፋ ተጃሉ فيها من يفسد فيها ويسفك الدماء ብላችኋል ልክ ናቸው እኮ ግን ያያችሁት ጨለማ ሳይዱን ብቻ ነው
ብርሃናዊ ሳይዱን አላያችሁም። በሁለቱም መልኩ አመዛዝናችሁ አይደለም ያነሳችሁት፣ ጥፋቱን ብቻ ነው ያነሳችሁት። እና አላህ አደም ማን እንደሆነ ሊያሳውቃቸው እንደሆነ ገብቷቸው እና ቃሉ ሱብሃነክ ማለት የጠየቅነው ጥያቄ ጥራት ይገባ፣ በፍጹም ያንተን ጥበብ ያንተን አሰራር ያንተን ፍጹማዊ በጥበብ የተሞላውን ስራ ጥያቄ ምልክት ውስጥ ከተነው አይደለም። ቃሉ ሱብሃነክ እንደዛ አይደለም። نحن لم نقصد ذلك ያንን አይደለም። that's not our ያንን አስበን አይደለም። لا علم لنا إلا ما علمتنا አንተ ካስተማርከን ውጪ የምናውቀው ምንም ዕውቀት የለንም። ኢነከ ቅንጣት ታክል ጥርጥር የለውም አንተ ኢነከ አንተል ዓሊም አዋቂ ነህ። አዋቂው አንተ በፈጠርከው ፍጥረት አዋቂ አንተ ነህ። ሐኪም ፍጹም ጥበበኛ ነህ አሉ። ለምን? አደምን የፈጠርከው አንተ ነህ የምታውቀው። ምክንያቱም ኢኒ አዕለሙ ማ ላ ተዕለሙን ብሏቸው አይደለ? ይሄው እነሱም ኢነከ አንተል ዓሊም አሉ። ማወቅ ብቻ ሳይሆን ሐኪም ፍጹም ጥበበኛ ነህ። ለምን እንዳስገኘው ጥበቡን የምታውቀው አንተ ነህ። በአንተ አሰራር ውስጥ ጌታችን ፍራክሽን ኦፍ ሰከንድ ጥበብ የለውም ብለን የምንጠራጠር አይደለም። እና ባኮፍ ታውቃለህ፣ ወደኋላ መመለስ ይቅርታ ይደረግልን። በነገራችን ላይ ምንም ይቅርታ የሚያስደርግ ጥያቄ እኮ አልጠየቁም እነሱ። ጥበቡ ምንድነው ነው ያሉት። ነገር ግን በቃ ለአላህ ካላቸው መተናነስ ቃሉ ሱብሃነክ ላ ዒልም ወዲያውኑ ንገሩኝ ስላቸው ላ ዒልመ ለና ኢላ ማ ዐለምተና አላሉ። ቃሉ ሱብሃነክ በቃ ከዛ ላ ዒልመ ለና ኢላ ማ ዐለምተና ኢነከ አንተል ዓሊሙል ሐኪም። ትልቅ ላይፍ ሌሰን ከዚህ የምንወስደው እማናውቀውን ነገር አናቅም እንበል። ህንዶችና እኛ ኢትዮጵያውያኖች ትንሽ ችግር አለብን። ውጭ ሀገር ላይ ህንዶችን ስላዩአቸው ህንድ የማያውቀውን መንገድ ይመራሃል፣ ችግር የለበትም፣ ምንም ችግር የለበትም። አንበሳ ጫማ ቤት የት ነው ብትለው ዱባይ ሆነ እኮ ነው አንተ መንገድ ይመራሃል። የአንበሳ ጫማ ቤት ሊያሳይ የለም እኮ አንበሳ ጫማ ቤት የሚባል እና ያልከው አንበሳ ጫማ ቤት ደግሞ በአማርኛ ነው ወሪዝ አንበሳ ጫማ ቤት ነው ያልከው እና ቀጥታ ሄደ በግራስ ስታጠፍ ታገኘዋለህ ይላል። እኛም ብዙ ጊዜ የማናውቀውን ነገር ብዙዎቻችን አናቅም ማለት በጣም እናፍራለን። አላቅም በለው ወላሂ ምንም የሚያጣ ነገር የለም። አላውቅም አስገድሎ አያውቅም። የማናውቀውን ነገር አናቅም። ሁሉን ነገር እንደሚያውቅ አክት የሚያደርግ ሰው አለ። ግጥም ማን ይልግጠም የሚለው አለ። በቃ ግጥም በጣም ነው የማውቀው። ኳስ ትንተናማ በቃ እኔ ጋር ነው ያለው። አረ ስለ ኳስ ድርሰት በቃ ሁሉ ነገር አውቃለሁ የሚል ሰው አለ እና በሁሉ ነገር ላይ ሲዘባረቅ የምትሰማው ሰው አለ። ይሄ ጤነኝነት አይደለም በነገራችን ላይ። እና አላቅም ማለት የማወቅ ምልክት ነው። አላቅም ማለት የመተናነስ ምልክቱ ነው። በስተመጨረሻ ለዛሬ መላእክቶች እና እኛ በእውቀት እንለያያለን። እውቀት ሁለት አይነት ነው። ከስቢ ዒልም የሚባል አለ። ከስቢ ዒልም ማለት በእውቀት በምርምር በጥናት የሚገኝ እውቀት ማለት ነው። እኛ ሰዎች አላህ አእምሯችን ሲሰራው በምርምር በማጥናት በማንበብ እውቀት እናገኛለን። ሁለተኛው ዒልመል ዋህቢ ነው፣ የሚሰጥ እውቀት፣ ኢንስፓየርድ የሚደረግ እውቀት። አኳየርድ ናውሌጅ አለ፣ በጥናት የሚገኝ እውቀት አለ። በኢንስፓይሬሽን አላህ ለኛ በሚያሳውቀን የምናውቀው እውቀት አለ። ሁለቱም የሰው ልጅ አለው። በምርምርም እውቀት እናገኛለን፣ አላህም ደግሞ ኢንስፓየር በሚያደርገን ነገር ደግሞ እናውቃለን። መላእክቶች ግን መመራመር የሚባል ነገር አያውቁም። በነገራችን ላይ መልአክ ተመራምሮ ይሄ ካሜራ ምንድን ነው? ካሜራ ይቀርጻል፣ ኦኬ ማይክ አይልም። እንደዛሽ መልአክ እንደዚያ ነገር አያውቁም። መልአክ አላህ የሚያሳውቃቸውን እውቀት ብቻ ነው የሚያውቁት። ኢንፎርሜሽን ከተሰጣቸው ያ የተሰጣቸውን ኢንፎርሜሽን ብቻ ነው የሚከተሉት። ለዛ ነው ቃሉ ሱብሃነከ ላ ዒልመ ለና ኢላ ማ ዐለምተና አሉ። አንተ ካስተማርከን እውቀት ውጪ የምናውቀው ነገር የለም አሉ። ሱብሃንአላህ። በመመራመር ማወቅ፣ በማንበብ በጥናት በመማር ማወቅ ለሰው ልጅ ብቻ
የተሰጠ ልዩ ስጦታ ነው። ኦፍ ኮርስ ጅኖችም ይመራመራሉ፣ ግን እንደ ሰው አይደለም። የሰው ከፍ ያለ ነው ለማለት ነው። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ አደም እንዴት ኢንፎርም እንዳደረጋቸው እናያለን። ለዛሬ እዚህ ላይ እናበቃለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም።